በሐዋሳ ከተማና አካባቢው እየጣለ የሚገኘውን በረዶና ንፋስ የቀላቀለ ከባድ ዝናብ ተከትሎ ህብረተሰቡ ጥንቃቄ እንዲያደርግ የከተማ አስተዳደሩ አሳሰበ። በትላንትናው ዕለት በከተማው የጣለው በረዶና ኃይለኛ ንፋስ የቀላቀለ ከባድ ዝናብ በሰው ህይወትና በመሰረተ ልማት ላይ ጉዳት አስከትሏል። የከተማ አስተዳደሩ በደረሰው ጉዳት የተሰማውን ጥልቅ ሐዘን ገልጾ በተጎዱ አካባቢዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና የማድረስና ተገቢውን ድጋፍ የማድረግ ስራዎች ማስጀመሩን አስታውቋል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃም የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ የሚቀጥል በመሆኑ ህብረተሰቡ ጥንቃቄ እንዲያደርግ መልእክት ተላልፏል። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 12ኛ መደበኛ ጉባኤውን በባህር ዳር ከተማ ማካሄድ ጀምሯል። በጉባኤው የ2018 በጀት ዓመት አፈጻጸም ሪፖርት ቀርቦ ውይይት ይደረግበታል ተብሎ ይጠበቃል። በተጨማሪም ልዩ ልዩ አዋጆችና የ2019 የክልሉ በጀት ለምክር ቤቱ ቀርቦ እንደሚጸድቅም ይጠበቃል። ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር በአደገኛ ህገወጥ የሰዎች አዘዋዋሪነት የተጠረጠረውን አድነው ባሻው የተባለ ግለሰብ በቁጥጥር ስር አዋለ። በቁጥጥር ስር የዋለው ተጠርጣሪ ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከምባታ ዞኖች በርካታ ወጣቶችን በማታለል ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር በመጠየቅ በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን በሰውና በሰነድ ማስረጃ መረጋገጡን ፖሊስ አመልክቷል። የኢትዮጵያ ፌዴራል ፖሊስ መሰል አደገኛ ወንጀለኞችን ለመያዝ ህብረተሰቡ በተለያዩ የጥቆማ አማራጮች መረጃ በመስጠት እያደረገ ያለውን ትብብር አጠናክሮ እንዲቀጥልም ጥሪ አቅርቧል።